ላጠፋ ነው ነጭ ሩዝ እየበላሁኝ ነው ይሄንን ብር አጠራቅሜ ለሙኒት የሰጠኋት ሪከርዱ ስላለ ነው ይሄን ቃል በቃል የምናገረው እና ብር ይዛብን 11 ወር አመት በአንድ ወር ከ15 ቀን ጨርስላችኋለሁ ብላ ይሄው እስካሁን ድረስ ስንደውልላትም ሪከርድ ስናረግላትም እንደውም ታስፈራራናለች እና ተቸግረናል ለባካችሁ እርዱን ሰዎችን አላመጣችልንም ብራችንን ተመልስልን ችግር ውስጥ ነው ያለው አንዱም ቪዲዮ ላብራና ከፈለጋችሁ ሰውነት ያልቋል እያለች ነው የምታረክሱ ስለዚህ እኔ እንደ ሰው መብረቁ ቤት ገብቼ እንደዚህ በሚዲያ ሰማቸውን ለታዋቂ ሰዎች ገንዘብ እየረዱ እኔም ቪክቲም ነኝ ካሁን በፊት እንደዚህ በሚዲያ ለሰዎች እየረዳ ወደ $160,000 ተጭበርብር ያለው ስለዚህ ለታዋቂ ሰዎች እየረዱ በውስጥ ዳዎችን የሚያጭበረብሩና ዳዎችን ድምጽ የሚያፈኑ ሰዎች እንዳሉ እኔ ቪክቲም ስለሆንኩ የነዛ ልጆች ህመም እኔም ላይ ደርሶ ስለሚያውቅ የልጆቹ ለቅሶ በጣም እንትን ስላለኝ ስለሙኒት ገብቼ ተናገርኩ በቅርብ ቀን ምሳሌ አቡ ፋኖ እኔ በጣም የምወደው ወንድሜ ነው ለሱ ጎኑ የቆመች ናት በጣም ደስ ብሎኛል ግን ደግሞ ሌሎቹ ሲያለቅሱ ሳይ ደግሞ አቡን ስለረዳችሁ የኔ ወንድሜ ስለሆነ በሱ ዝምላት አልፈልግም ምክንያቱም እነዛ ሰው የማያውቃቸው ታዋቂ ያልሆኑ እህቶቼ አረብ ሀገሮች አሉ ታዋቂ የማይታወቁ ማንንም የማያውቃቸው በየቤት ወባካቸው አስገቡን ስሞትላችሁ ምናምን እያሉ ኮሜንት እየጻፉ ማንንም ቼክ የማያረጋቸው ታዋቂ አሁን አቡን አንድ አበባ ቢሰጥ አንተ ታስገባዋለህ እነዛን ግን የማይታወቁ ምስኪን የአረብ ሀገር ልጆችን ግን ማንንም አያስገባቸውም ሜቢ እኔ ላታውቁኝ ትችላላችሁ እኔም የምታወቀው በምታወቅበት እንደዚህ 5000 4000 10000 ሰው ባለበት ሰው ላረዳ እችላለሁ እንጂ የምታወቀው በመርዳት ነው ሉቢያ የወደቁ እህትና ወንድሞችን ወደ ውጭ እንደወጡ በማድረግ ቤቴን እየከፈትኩ ባለኝ ብሬን በማውጣት እንደዚህ ዝም ብሎም ትንሽ ብር አይደለም የማወጣው እኔም በመርዳት ነው የምታወቀው አረብ ሀገር ያሉ በውስጥ ነው ያን ያክል በሚዲያ እንድታይልኝ አልፈልግም እንደዚህ ካርድ ያ እሱ አንቺና እንትን ሁሉ ያስወጣውላቸው ሰዎች አሉ አይ እንድታውቁ ግን አሁን እሺ መኖሪያ ፈቃድ ያሰራውላቸው የአረብ ሀገር እኔ ሰው ስረዳ ኖሮኝ እንጂ የረዳሁት የነሱን ገንዘብ ረድቻለሁና ብር የለኝም አግዥኝ ብዬሻለሁ ወይስ ሌላ ሰው አግዙኝ ሰምተሻል ካላሽኛል አላልኩም እና የትኛው ቦታ ስትረጂ ስትሳደቢ አንቺ ዘረኝነትን የምታራምጂ ሴት እኔ ቆመሽ ለመናገር የሚያበቃሽ እኔ እንደውም ካንቺ የባሰ በጣም ሰውን ምረዳ ነኝ ባይ ዘ ዌይ ካንቺ የተሻለ ዘረኝነት ላልሽው ልታገኝ አይደል እንዴ ትምር አይደለም በአንድ ቤት አንድ ታዋቂ ሰው ረድቼ አላውቅም ታዋቂ ሰው ምኑ ነው የሚረዳው ያለው ሰው ምኑ ነው የሚረዳው አንዴ አንቺ ሌላ ችግር ነው ያልኩት የትኛውን ታዋቂ ሰው ስረዳ እንዳየሽ ነገር አንዴ ለጠይቀሽ ተመረህቲ እሺ አንዴ ልጨርስና ከዛ እሷም ትናገራለች ማሪ እኔ አንድ ጥያቄ ለጠይቀሽ ከይቅርታ ጋር አንድ ጥያቄ ብቻ አንቺ ትላንትና ማለት ሚዲያ ላይ ስሚን አልጠራሽኝም ወይ ምንም ነገር አላደረክ ቀጥታ ደወልሽልኝ አይደል በደንብ ኤክስፕሌን በክብር ራሱ ያወራሽኝ ሰው ነሽ والله እኔ በጣም አላቀሽም ግን ክብር በጣም ትልቅ ቦታ ነው የሰጠውሽ ገባሽ አሁን እሺ አንቺ ለምሳሌ እንደዚህ አይነት ነገር እውነትም ለእህቶችሽ ብለሽ ከሆነ ዝም ብለሽ ምናልባት ማንኛውም ሰው መጥቶ ማለት የሚያለቅስ አንቺ ቶሎ ከመሽ እዚህ ጋር ገደለት ገቤትሽ ያለሽ እዚህ ጋር ለምሳሌ ሙኒት የምትታወቅ ሰው ናት ወይም ከማን ጋር እንደምትሆን ለምሳሌ አንቺን ብርጅስቶን በደንብ ትታወቃላችሁ ማለሽ ብርጅስቶን የሙኒትን ቁጥር ሼር ታደርግልኛለሽ ይቅርታ እህቴ እንዲህ የተባለ ምንድነው ነገሩ ልክ ትላንትና እንዳወራሽኝ እንዴት ብላ ነው የምትቀበልሽ እስኪ ንገረኝ ግን አንቺ ሚዲያ ውስጥ ከገባሽ የሆነ ነገር አታክት ስታደርጊያት ኦፍ ኮርስ ማለት መልስ ማለት ለዛ ሊሆን ይችላል አይደል እንዴ አንቺ እንዳስረዳሽኝ ያኔ ትልቅ ጭንቅላት ነው ያለሽ እኔ ሰረዳሽ ማለት ነው እሺ ለሽ አድመሽ ማለት ነው ለሽ አልደወልሽላትም ሙኒት ለምንድን ነው እንደዚህ የምታደርጊ ምንድነው ያጋጠመሽ ለምንድን ነው እንደዚህ ነው የሚባለው ዳይሬክት ማለት አታክት ወደ ሚዲያ ገብተን እዚህ ጋር የሰውን ማንነቱን ሳናቅ ማለት ነው እንዲህ ገብተን አታክት ስናደርግ ጥሩ አይደለም እሺ ታሜ ትክክል ጥሩ ላይሆን ይችላል ግን ምን መሰለክ እኔ አሁን የሷ ብር ሰጠናት የሚሉ ሰዎች ሪሲት ሁሉ ነው ደርሶኛል ዝም ብለው ስም ለማጥፋት የመጡ ልጆች አይደሉም ሲጀመር እሷን ራሱ በክብር በተትና ነው የሚያዋራት ሜቢ እኔ ሊሆን ይችላል በኃይለ ቃል እንደዚህ ቆጣ ብዬምና አግሬሲቭ ሆኜ የማወራት እነሱ ግን ብር ሰጥተዋት ራሱ ተቆጥተው አይደለም የሚያወራት እኔ ሜቢ እኔ በሆን ልሳደቡ ሁሉ ይችላል የኔ ባህሪ ሌላ ነው እነዛ ግን በጣም ትሁቶች ናቸው እገስት ላይ ራሱ እባክሽን እያሉ ነው የሚለምነዋት ገብተዋል አይደል እና
መረጃ ነው ተደርኮልኛል። ያለ መረጃ እኔ ያስፈራራሁበትን አንድ መረጃ አሰሚ አንቺ። እኔ ያስፈራራሁበትን ወይም የተሳደብኩበትን ወይም የካድኩበትን አንድ መረጃ አሰሚ አንቺ። እዚህ ጋር አንድ መረጃ ሁለት አለምሽም አንድ። እሺ በነገራችን ላይ ልሽ ሙኒት አንዴ በውስጥ እንደምትሰርቢያቸው ሁሉ ነው የነገሩኝ። ሚዲያ ላይ እንደምታያት አይደለች። አንድ መረጃ ለዚህ አንድ መረጃ አልኩሽ። እኔ ሁለት አልኩ። የልጆቹን ሪከርድ አምጥቼ ልጆች ከ10 በላይ ልጆች እኔ ጋር ብር አላቸው። አንቺ ግን አልኩሽ የአንዷን ልጆች ናቸው 17 27 የሚሆኑ 37 የሚሆኑ በአንድ ቀን እዳቸውን መክፈል እምችል ነኝ። አሁን አንቺ ታራዝሚዋለሽ በደንብ አድርገሽ። ምክንያቱም አንቺ ጋር የመጡት ልጆች አንቺ ጋር የመጡት 17 ልጆች እሷ ጋር የመጡትና አስፈራርታናለች፣ ሰድባናለች የሚሉት መረጃ ይስጡልኝ። እኔ የተጋጨሁት ከአንድ ልጅ ጋር ነው። እሷም በማዳማ ያሰደበችኝ የዛለት ስድብ ሳይሆን ማስፈራራት ያስፈራራችኝ እሷን ነው እንጂ ሌላውን ታገሱ እየሞከርኩ ነው ታገሱ ከማለት ውጪ ወይም ትርፍ ቃልም አይደለም። ሙኒት እንዴት ሊሆን ነው እንዴት ነው የሚሆነው ለሚሉት እኔ እያንዳንዱን በዲቴል መንገር አልችልም። ስለ ስራዬ ግን ታገሺ እስኪ አንድ ወር እንየው 15 ቀን እንየው ከማለት ውጪ አንቺ እንደዚህ አንቺ እንደዛ ብዬ የሰደብኩትን አንድ አስፈራራች ለምትለው ደግሞ እንዲያረግሻለሁ ያልኩትን አንድ እኔ ሁለት አልጠይቅም። አንድ ደብል ልክፈል ታሜ 150 ከፍላኝ ከሆነ ልጅቷ ያስፈራራኋት እሰራልሻለሁ እጫወትብሻለሁ ወይም እገልሻለሁ ያልኳትን እኔ 150 ማነው 300 ልክፈላት። አንተ ፊት 300 ልክፈላት። እሺ አሪ እኔ ልጆቹ ሜቢ አሁን አንቺ ምንድነው የምታያቸው? እንገልሻለሁ አስፈራ እንደዚህ ያረግሻለሁ ምናምን እኔ እንደዛም አልነገሩኝም። አንቺ ሚዲያ ላይ ብትወጡ የሚሰማችሁ የለም፣ ምንም አታመጡም፣ ሰው ይስቅባችኋል አይነት ተሰሚነት። እሱንም ማሰሚኝ እኔ እህት በህግ አምላሽ አረቋ አንዴ እኔ ልጨርስ። እኔ አንቺ ላይ እኮ አልተናገርኩም። ሙኒት አዳምጪ። እሷ የምትለው እንደዚህ ነው የነገሯት እንጂ ገና ነገሯት። ቆይ ተረጋጊ ሙኒት፣ አትሽኩይ። እኔ በነገራችን ላይ ልጆቹን አላቃቸውም፣ ወላሂ እኔ አላቃቸውም። ግን አንዷ ስታለቅስ አይቼ ነው ገስት ላይ የገባው። በጣም ለቅሶ እኔ ሳላውቅ እንባ ይፈሰስ አለቃቀሷ ማለት ነው። በዛ መሀል ነው ገብቼ ነው የተናገርኩት። በዛ መሀል ገብቼ ስናገር ልጆቹ በሙሉ እኔን ፎሎ አድርገው በውስጥ መረጃ ይዘው መጡ። ያ ማለት ያንቺን የድምጽ ሪከርድ ለኔ ልከውልኛል ማለት አይደለም። የነገሩኝ ነው እየተናገርኩ ያለሁት። ሜቢ ከሰጡኝ ላመጣ እችላለሁ ኔክስት። ግን ልጆቹ ይፈሩሻል። በአጠቃላይ ለምን መሰለሽ የሚፈሩሽ ሚዲያ ላይ ታዋቂ ስለሆንሽ እነሱ ተሰሚነት ስለሌላቸው አፋፋቸውን ተብለው ተሰድበው ስለሚባረሩ ነው። ቆይ ሂዊ ታውራ ይኸውልሽ ቴምር እኔና ሙኒትን እየተነጋገርን ያለ ነው። ጠበቃ ያስፈልጋትም ባይዘው እሷ በደንብ መናገር እዚህ ጋር ነው የምንተዋወቀው አይደለ? መታ አላቅም ስላንቺ ምንም የማውቀው ነገር የለኝም። መታ ቴምር እንዲያረገችኝ ብትለኝ ምንድነው የምላት? መጀመሪያ መረጃውን ላኪልኝና ኢቭን ለማስታረቅ አይደለም ለመክሰስ አይደለም ሚዲያ ላይ ወጥቼ አንቺን ለመወንጀል ማስታረቅ እንኳን ብፈልግ ስሜትሽን ላለመጉዳት ያልሆንሽውን ነሽና ላለ ማለት ምንድነው የምለው? እስኪ መረጃ ላኪልኝ። የገንዘቡን መረጃ ይልኩልሻል በትክክልም ስላላቸው ነው። ገባሽ? ኦኬ ያን ገንዘብ ስትልክ እሺ አልመልስም ያለችበትን ወይም ደግሞ ያስፈራራችበትን ላኪልኝና ደውዬ አናግራታለሁ። እኔም እኮ ብዙ ከሳሾች እኔ ጋር ይመጣሉ ስለሌሎች ሰዎች ማለት ነው። ምንድነው የምለው? መረጃ ላኪልኝ። ሳሪ ደውላ እኔን ሙኒት እከሌ መጀመሪያ የምትልክልኝ ልንገርሽ፣ ቴምርን ያጠገቤ ብትሆኚ አሳይሻለሁ። ሳሪ ደውለው ሲነግሯት የነገሯት ልጆች አሉ። እኔ ጋር ያስተላለፈቻቸውና የከፈልኳቸው ልጆች አሉ። ምንድነው መጀመሪያ የምታደርገው? ሪሲት ትላለች። እኔ ጋር ስትጠይቀኝ እንዴት